ዛራ ምትረግጣቸው ከሆነ እኔም ህይወትም ናኒም ምን እንሰራለን ስትረግጥ ካየን ጥፋት ስናይ ባለፈው ለምሳሌ አንድ ጊዜ ሁላችሁም የተናደዳችሁበት አለ ማነች ያቺ እንትና ቤት ገብተን የሆነ አጠፋሽ ብለን በውስጥ ነግረናታል እዚህ ጋር መተን ምን ነው ለምን እዚህ ሚዲያ ላይ መተን ለምንድን ነው የምንቀጠው እናገራታለን ስታጠፋ አጥፍታ ከመሰላችሁ እኛ ያጠፋችሁን ጥፋት በውስጥ እንነግራታለን እዛ ጋር ተቀምጣችሁ ምናምን እኛ ዩቲዩብ ላይ ተለጥፎ እናያለን ግን ሁላችንም እናያለን እኔም ህይወትም ናኒም አይተነዋል ግን አንናገርም ከሰው ጋር መነጋገር በጣም ስለምንፈራል አንናገርም እንዳፍ መናገር ስለማንወድ ነው ግን ሃይሚዬም ያጠፋች ከመሰለን ዛሃራም ያጠፋች ከመሰለን ቲጂም ያጠፋች ከመሰለን በውስጥ ተጻጽፈንም በምንም መንገድ እንገናኝኛ ተነጋግረን እንነግራታለን አናልፋት ግን አቁሚ ቆይ አይደለም ኖ አላወራም ሀሳቤን ልጨርስ አራማድ ላወራ ፈልጌ ሳይሆን የኔ እናት አውቃለሁ እንግዲህ የምታውቁ ችግር የለውም በውስጥ ምናምን ችግር የለውም ለምን መሰለሽ አይደለም ልሽ እኮ ማለት የፈለኩት አሁን ኦዲየንሱ እንዲብራራላቸው ስለኔ እንዲብራራላቸው ስለሆነ የፈለጉት አይደለም አታቋርጡኛ እንዲብራራላቸው ስለሆነ የፈለገችው ገንዬ የኔንም ጥፋት ያረኩትንም ካለ ግልጽ አድርገሽ አብራርተሽ ንገሪያቸው ችግር የለውም ይሄ በውስጥ ምናምን የለም እኛ እኮ እንሰዳደብ የተማርን ሰዎች ነው አብራርተሽ ንገሪያቸው ያጠፋሁበት ቦታ የሚናገሩ መረጃ የሆነ ነገር ጥፋት መስሎ ከታየን አሁን እነሱ ታጠፋች የሚሉት በእኛ ዘንድ በእኛ ጭንቅላት አምሮ ጥፋት ከሆነ እነጋገር አንቺም ብቻ እኮ አይደለሽም እኔ ካጠፋው ናኒ ደውላ ትናገረኛለች እዛ ጋር የተናገርሽው ነገር ትክክል አይደለም ትለኛለች ከህይወት ጋርም የሆነ ነገር ካየው እናገራታለሁ እሷ የምትናገረኝ ትችላለች በቃ እዚህ ሚዲያ ላይ መጥቼ እኔ ሰው ሲጣላ ማልወድም ሚዲያ ላይ ለምንድን ነው ሚዲያ ላይ የምናገረው እኔ ጥፋት ምንም የሚብራራ ነገር የለም አላብራራም ዛሬ ይቅርታ አድርጊልኝ ማብራራው ነገር የለኝም ግን ጥፋት የመሰለ ነገር ካየን እኛ ከመሰለን ራሱ እሷ ኮሜንት ስለምትሰጥ ስለምትስቅ ስለምትጫወት ስለምትቀልድ በተፈጥሯ ስለምትቀልድ ሁሉ ቦታ የምትቀልድ ነው የሚመስላችሁ አሁንስ ቀልድ ምናምን አለባት ኮሜንት ትሰጣለች ለቀልድ ነው የምታደርገው ያ ቀልድ ወደ እውነት ነው አይደል የሚለወጥባት እኛ ደግሞ ይሄ ኮመርሽው ነገር ይሄ ቀልዱ ጥሩ አይደለም ትክክል አይደለም ትክክል ካልሆነ ትክክል አይደለም እንላታለን ነግራታለን ባለፈውም የተነሳው በእኛ ላይ የተነሳው ነገር በውስጥ እኔም ናኒም ተነጋግረን ነግረናታል ተነጋግረን እኛ ፈተናል በውስጥ በቃ አሁን እኔ ያንቺ አሁን እዚህ ጋር ማብራሪያ ምናምን ሳይሆን የፈለኩት ውስጥ እናንተ ለምን አትናገሩ የሚባል ነገር ስላለ እኛ ጥፋት ካለ ሶስታችንም ጸጥ አንልም እነሱ ባሉበት ምናምን የሚባል ነገር ስለሰማ ጥፋት መስሎ የታያችሁ ለእናንተ አላቅም እኛ ግን ካለ ያየነው ነገር ካለ እነጋገራለን ሁላችንም ግን እኔ በተፈጥሮ ሚዲያ ላይ ሰውን መዘለፍ አሉት በቃ አንድ ሰው ካጠፋ በውስጥ መናገር ደስ ይለኛል እዚህ ጋር መጥቼ አንቺ ቅድም ያረግሽው ነገር እዛ ምናምን አለ ያንዳንዴ ቀልድ ልቀልድ እችላለሁ እና አንቺ ምን ነው ቶሎ ጠራሽ ምን እንደዚህ ቀልዶች ቀልዳል ግን የማይሆን ንግግር እዚህ ጋር መጥቼ አልናገርም በቃ ያጠፋው ከመሰላት እና እኔ በውስጥ ልትነግረኝ ትችላለች ጥፋት እንደዛ ነው እንጂ እኔ ሚዲያ ላይ ሰውን አትጣሉ አትጨቃጨቁ ውስጥ ተነጋገሩ ነው የምለው ስለዚህ ለእኛ መስሎ ከታየን ህይወት ትናገራታለች በውስጥ መስሎ ከታየን ናኒም ዝም አትላትም ልክ እሷ ትልቅ ጥፋት አጥፍታ ልክ በቃ ሰው የሚገል ነገር አጥፍታ እኔ ሃይሚን ስትሰድብ እኔ ሰምቼ አላቅም እንግዲህ ስትሳደብ ስትረግጥ ሰምቼ አላቅም ሃይሚን የምትረግጥ ከሆነ ዛሃራ እኔ ነኝ መጀመሪያ ከዛሃራ ጋር መጀመሪያ የምጣለው እንደውም እኔ ነኝ ሁላችን እኔ ስል እነሱ ይጠላታል አይደለም ሁሉም ሊጣሏት ይችላል እና እኔ አንዳንድ የተሳሳተ ነገር የምትናገሩ ሰዎች አቁሙ እኛ ተከባብረን እንትን ተባብለን ነው ምን እዚህ ጋር ያለ ነው ነገራቸው ስለተመቸን ስንናገር ስለሚያዳምጡን ስለሚያከብሩን እርስ በርስ ደግሞ ተከባብረን ነው የምንነጋገረው እና ይሄ መብራሪያ ትበኝ እኔ ምንም መብደይ የሆነ ነገር ሳጠፋ አንቺ ብቻ አይደለሽም እኔ እኮ ነገርኩሽ ናኒ የሆነ ያጠፋው መስሎ ከታያት በውስጥ መታ ትናገረኛለች በቃ ለምን ፍለፊት በቃ ይሄ ሲባል ይሄ አይደለም ከዛው ያሳምናታለሁ ወይ እንደዛ ይመጣል በቃ እዚህ
ተደጋግሞ ይሄን ነገር ስለሰማው ነው። አንድ ሰው እሷ ብቻ አይደለችም፣ የተለያየ ጥፋቶች ጠፍተው ነበር። አሁን እዚህ ቫኬሽን ላይ ያለው የተለያየ ሰዎች የሆኑ ነገር አጠፉ ብላችሁ እዚህ ሚዲያው ቅልጥ ሲል እኔ አንዳንዴ ያው ባይመቸኝም በተመቸኝ ሰዓት አይቻለሁ። አንድ ሳምንት አንድ ሰው ሲያጠፋ እንዲህ ትናገራችሁ። እኛ ደግሞ ሶስታችን እንደተማረ ሰው ሚዲያ ላይ አይደለም የምናወጣው የምንናገረው። ሰው ሲያጠፋ ውስጥ እንቆጣታለን፣ ጥፋት መስሎ ከታየን ለማለት ፈልጌ ነው። የትልቅ ጥፋት ወይ ደጋግሞ ጥፋት አላየን፣ ግን እንደዛ ነው። እሷ ብቻ አይደለችም በአንድ ነገር። ሰው ልጅ ፐርፌክት አይደለም፣ ልትሳሳት ትችላለች። ግን ሚዲያ ላይም አሁን እያየ እናያለን እኮ የሆነ ሰው አጠፋ ትሉና እንደው እሪ ይላል ሚዲያ አይደል? እንደዛ ነው እሷ ላይ የሚፈጠረው፣ እንደዛ ነው። እኛ ሀይሚና ብሩክን የምትጠላ ከሆነ እኛ ራሱ እዚህ ጋር ምን አስቀመጠን? እኛ እነሱን ብለን አይደል እንደዚህ ቲክቶክ ውስጥ የገባ ነው። በእነሱ ሰበብ እኮ ነው የገባ ነው። እኛ ገብተን እግዚአብሔር ይስጣቸው እንደዚህ ያስተዋወቁ እነሱ ናቸው የገባ ነው። በእነሱ ሰበብ ነው። እነሱን ስትረግጥ ካየን የረገጠች ከመሰለን እንዴት ነው ናኒ ጸጥ የምትለው? ህይወት ጸጥ የምትለው? እኔ ጸጥ የምትለው? እና ለአንዴና ለመጨረሻ ጊዜ ስሙ፣ የሆነ ነገር ስትቀነጭሁ እናንተ ጋርም እየተቀነጨበ እኮ ይኸው እየወጣ እኮ ነው ሚዲያ ላይ። ከሌ እንዲያድርጋል እንዲህ ነው የሚለወጠው፣ እሷም ላይ እንዲህ ነው የሚለወጠው። በቃ እሷም ላይ እንዲህ ነው የሚለወጠው። አንድ ሰሞን አንድ ልጅ እንደዚህ ያለች ተብሎ አንድ ሰሞን ድረስ እኔ እንትን ላይ ስለነበርኩ ወይ ጉድ ብዬ እየሰማሁ፣ አንዷ ደግሞ ማነች እንትና ደግሞ ተነሳችና እከሌ እንትና ነበረች እንደዚህ ያሸማን እከሌ በየእንትኑ ሳብጀክት አያጣም። ይሄ ቲክቶክ የሆነ ነገር አያጣም። እንደዛ ስለሆነ እሷንም እንደዛ ተዋት። በቃ የሆነች ታጠፋለች። እኛ ጥፋት እኮን ከጎን ያለኑ ሰዎች ደግሞ እነግራት አትነግሩም አትበሉ። ካየን ጥፋት መስሎ ከታያት ህይወትም ትናገራለች። ናኒም አታልፍም፣ በውስጥ ትነግራት። ሚዲያ ላይ ወተን ግን ወይ ዛህራ እንዲያረግሽ እዚህ ጋር እንትን እንደዛ አትካራ አንፈጥርም። እንዲህ ትዳር አለን እኮ ልጆች አሉን። ልጆቻችንን እኮ አደባባይ አይደለም የምንቀጣው፣ ውስጥ እንመክራለን። እንደዛ ነው የምንናገረው። በዚህ አጋጣሚ ይሄን ለማለት እወዳለሁ። አንቺ ምንም አትናገሪ፣ በቃ ወደ ሌላ ነገር አትሰጭ። እኔ እኮ ግን አይደለም፣ እስኪ አንዴ አይደለም ዝም በይ ከመጣፈን እኔ ጨርሻለሁ። እኔ እኮ ለሌላ ነገር አይደለም። አሁን ነገሩን አታካሩት። እኔ እኮ አላካረርኩም። እኔ እኮ ጤነኛ ነኝ። ምን እንደማታውቋት ልላት የፈለኩ ገኔ ሰምተናል አይደለም? ይኸውልሽ እኔ የተሰማኝ ምን መሰለሽ፣ እነዚህ ሰዎች በአንቺ የተነሳ ጀምሮ የሚያቃቃል ከስራን ኮሜንቱ ዳመጡ እንኳን አይደለም በሚዲያ በውጭ የምሰደብ እኔ አልገባሽም። እኔ በአንቺ ብቻ አይደለም ለመኔ ህይወት ናኒ ለብዛ ሰምቻለሁ። ገብቶኛል። ወይኔ ዛሬ ምን ማለት ነው የፈለግሽው? እኔ እኮ ምንድን ሆናችሁ ነው ፍንፍን የምታደርጉት? እኔ እኮ ገብቶኛል። አባባሏ እኮ ልትል እኔ ልል የፈለግኩት ኮሜንት ትጽፋለህ፣ ኮሜንት ላይ እያየን ነው አሉ አደለ? ምክንያቱም አንድቶም ይኸው ከታች እቴነሽ ቅድስት የምትባለው ብዙ ነገር ሰርባኛለች፣ ኮሜንት እያየንብሽ ነው አሉ አደለ? ከተጀመረ አይቀር ማንም ሰው ነፃነቱን ያውጣ። ብዙ ጊዜ ስለምታይ ነው ኖ ልነግርሽ የፈለኩት ምንድን ነው፣ ባለፈው አሁን አይታችኋት ዩዘር የጻፈችውን አይታችኋል። ትክክል ዩዘር ብዬ ባልኩት ስንት ታረገኩኝ። ትክክል ያልኩትና ዩዘር የጻፈችው ለምንድን ነው ብላችሁ እንደተማረ ስታስቡ ኖርማል ነው አይደለም? አንድ በሱ የሆነ ቦታ የምጽፋት ኮሜንት እያንዳንዱ የትም ቦታ ሄጄ የምጽፈው ኮሜንት ግልጽ ነው፣ መምጣት ይችላል። መጥቶ ስታዩት ግን እኔ ሃይሚንም ብሩክንም የሚያንቋሽሽ ቀርቶ ኦዲየንስን የሚያንቋሽሽ ስድብ አልሳደብም። የምናገረው በተናገሩ ልክ እንጂ መመልሰው ኮሜንቴን እያንዳንዳችሁ ፈጣሪን ካልፈራችሁ ኮሜንቴን አምጥታችሁ ሰብስባችሁ ብታዩት ኖ ገብቶኛል። አንዴ አንቺ እየተነተንሽ ነው እንጂ ኖ አይደለም። አንቺ ሳይሆን ልመጣልሽ ነው፣ ላሳጥረው ነው። አሁን እኔ ላሳጥርልሽ ነው ለገኝ ልልሽ የፈለግኩት ህይወት ጨረስኩኝ። ልላችሁ የፈለግኩት ብዙ ሰው እናንተን አውቃለሁ እኮ በእኔ ምክንያት እኮ እኔ ብዙ ጊዜ ላለሁ እኔ እንላታለሁ። በእኔ ምክንያት እኮ ብዙ ጊዜ እናንተ ትሰደባላችሁ፣ ትረገጣላችሁ። አውቃለሁ፣ ባትነግሩኝም እኔ አውቃለሁ። ምክንያቱም አውቃለሁ የተማርኩ ነኝ። ግን ልላችሁ የፈለግኩት ዛሃራ አይደለም በሚዲያ
የምረገጥ የሆነው በሚዲያ አንቺ ተብዬ የምናገር ቀርቶ በውስጥም እኮ ጥፋት አጥፍተሻል ተብዬ የምናገር። ምክንያቱም እኔ የእኔ ጥፋት አሉ አይደል ስንት የሚሳደቡ የሚረገጡት ተከብረው ነው የተቀመጡ። እኔ ግን የሚያዝናና ኮሜንት ወይንም ደግሞ ኮሜንትን በኮሜንት ስመልስ የኔ ነው። እሱ ነገር ደግሞ እንግዲህ ፈጣሪ ከላይ አድሎ ሲሰጥሽ ነው፣ አይ ደምሽን ሲያጣፍጥልሽ ነው። ይህን ነገር ለህዝቡ አብራርቻ አልዘልቀውም። በዚህ ምክንያት እንደፈለጉ አሁን እቴነሽ ከታይ ስለምሰማይ ለእሷ መልስ ነው። ብዙ ጊዜ ምን ትለኛለች? አንቺ አስመሳይ ነሽ አንቺ ትለኛለች። ግን ስለሷ ታሪክ ከጀርባ ብታዳምጡ ፈጣሪ ይወቅ። የኔ ግን ግልጽና ግልብ ስለሆነ ማወራው አልሄድም እኔ ጨርሻለሁ። ኦኬ ይኸውልሽ ከጨረሽ ዘሃራ ይኸውልሽ ልንገርሽ። አሁን አንቺ ተይው ነገሩን እኔ በደፈናው ነው እኛ አነሳ ነው። ገኒ እንኳን አነሳሽ ጥሩ ነገር ነው። ለምን እኔም ሶስታችሁ ተወቅሰናል በዚህ ነገር። እኔም እዛ እየተቀመጣችሁ ምናምን ተብለን ከዛራ ጋር ዛራ ስተት ብትሰራ እኛ ዝም አንላትም። አንደኛ ነገር እዚህ ጋር የተሰባሰብነው በጣም ጥሩ አታችመንት አለን። መጥፎ ሰው የለበትም እዚህ ጋር። ሁሉም በጣም መልካም ሰዎች ናቸው። ነገረኛም ሾካካም ይሄ የሚባለው አስመሳይም አይደሉም። አስመሳይ የሚለው ስም ምናልባት አስመሳይ ብለው ለሰደቡን ሰዎች ይሆናል። የራሳቸውን ነው የሰጡት። ግን አሁን እዚህ ጋር ስለተጀመረ ነው እና እንደዚህ ባንሆን ጥሩ ነው። ሁሉም የራሱ አመል አለው። አመሉ ፓብሊክ ላይ አሳውቆታል። ቲክቶክ ላይ እኛን የሰደበችን እኛን እንዲህ አትኑ ያለችው በኋላ ላይ ሄዳ ሌላ ነገር ስትል እየሰማን ነው። እኛ ግን ለምን እንደተማረም እንደምናቅም ሰው አይ ለምን ወተን ለምንናገር ብለን እየናቅን ነው። ለምንድን ነው? ሀይሚና ብሩኬ ብዙ መልካም ሰዎችን ስላስተዋወቁን እኛ እነሱ ደግሞ ዝቅ እንዲያፍሩብን አንፈልግም። እኔ ለምሳሌ መጥፎ ነገር ተናግሬ መወዳቸው ልጆች እንዲያፍሩብኝ አልፈልግም። ለምን በቃ እንደዚሁ ፋይቶኔ የምናገረውን እየተናገር የምቆጣውን እየተቋ ደግሞ ፓብሊክ ላይ አልቆጣም። ዛራም ሀይሚም ሆንሽ ማናችንም እዚህ ጋር እነ ሀይሚ የምንሰባሰብ እንትን ካል በውስጥ ነው እንጂ በውጭ መነጋገርን አላምንበትም። እኔ ለምን ኦልሬዲ ተዋደናል፣ ተያይተናል ልብ ለልብ። ያ ነው ዋናው ነገር እና ሁሉን ነገር ወደ ክፋት ባትለውጡ። ሁሉ ነገር እኛንን አዋቂ። የዛራን ልብ የሚያውቀው ፈጣሪ ብቻ ነው፣ እግዚአብሔር ብቻ ነው። ኖበዲ ኖውስ። እኔ አላቅ፣ ገኔ አታቅ፣ እከሌ አታቁ። በምን አውቃችሁ እከሌን አትወዳትም ትወዳ? በምን አወቃችሁ? የእኛስ ልብ። ስለዚህ እንረጋጋ። አሁን ትላንት የሰጡት ሀይሚና ብሩክ ለእኛ አንድ መጽሐፍ ሙሉ ሌሰን ነው። በቃ ትምህርት፣ በቃ የሚነበብ ነገር ነው። በ4 ደቂቃ ነው በምን ደቂቃ ውስጥ ጨርሰው የሄዱት እነዚህ ልጆች የተናገሯት እያንዳንዳቸው። ቢኮዝ እነሱ ተሳደቡልን፣ ተጣሉልን፣ የኔ እህት የአንቺ እህት ተብለው ተከፋፈሉን አላሉም፣ አይሉምም፣ አይፈልጉምም። ኢቨን ወተን ጊፍት የምንሰጠውን ስጡን ብለው አይደለም ልጆቹ የሚሰጡት። የምንሰጠው ስለምንወዳቸው ልባችን ውስጥ ስለገቡ ዴአር። እኔ አሁን እንደ ልጆቼም ነው የሚመስሉኝ እግዚአብሔርን፣ የእነሱ ታናናሾችም ቢሆኑ ግን ያንን መረዳት አለባቸው። ኦዲየንስ እንዴት እንደሚያስብ አላቅም። አንዳንዴ ዝም ብለሽ ገኒ ትታዘቢያለሽ እኮ የምታየው ነገር አለ። እና ደግሞ በጣም የሚገርመኝ ልጅ ነን፣ ልጆች ናቸው፣ ትንንሽ ልጆች። ከኢትዮጵያ የወጣ አረብ ሀገር የገባች ውጭ ሀገር የኖረች ልጅ ብሎ ነገር የለም። ልቡ አድጎ አይምሮ አድጎ ሰው ሀገር ሄዶ ሴልፎን ይዞ ሰው ቤት ተቀጥራ መሰራ ነች። እድሜ አይደለም አይምሮ ነው። አይምሮን ከሀይሚዬ ተማሩ፣ ከብሩክ ተማሩ አስተሳሰብን። ለምን እነዚህ ልጆች የተናገሩት ከባድ ነገር ነው። የሰው አትፍረዱ። መፍረድ አደጋ አለው። ለምን ለራሳችን እኛ ምንም አይደለ። አንደኛ ትልቅ ሀገርም ነው ያለነው። እግዚአብሔርም ደግሞ እግዚአብሔር ይመስገን ሁላችንም በትዳር በኑሮም ነን። አናቅም የነገውን ምን እንደሚመጣ። እኔ በጣም ነው የምፈራው። ባይዘወይ ለልጆቼ መጥፎ ነገር ማስቀመጥን አልፈልግም። ለራሴም የሚሰናከልብኝን ነገር መጥፎ ተናግሬ ሰው አስቀይሜ ሰው እንዲያዝን አንፈልግም። ሰው ማዘን ማስደንገጥ ራሱ የራሱ እንትን አለው። ለምን አንድ ሰውን አስቀይመሽ ያ ሰው ከደነገጠብሽ ካለቀሰ ብሽ ይደርሳል። ይሄ ምንም እግዚአብሔር ይሄ የተፈጥሮ ሕግ ነው ብለን ማለት ነው ያለብን። እና እባካችሁ ቆም ብለን እናስብ።
ምንድን ነው ያሉት? ለምን እንዲህ አሉን? ለምን እንዲህ ተናገሩን? ብለን እና በገዛ ልባችን ፈቅደን አይምሯችን ፈቅዶ ነው ቁጭ ብለን ከስራ ተሯሩጠን መተን ወይ መኪና ውስጥ ወይ አንድ ቦታ እየተደበቅን የምናያቸው እና ልጆቹንም አናሳቃቸው። እኛ የምንሆነው የምናሳየው ጸባይ እንዲያፍሩ እኔ አልፈልግም እና በአጠቃላይ እንረጋጋ። ኦዲየንስ ራሱ የምንናገረውን እንወቅ። እዛ ጋር ውጭ ላይ ወተን እዚህ ጋር የምንናገረው የምንሳደበው ሃይሜ እኔ እኮ በጣም የሚገርመኝ ብሩክን ወድጄ ሃይሚ የምጠላበት ምክንያት ሃይሚን ወድጄ እንዴት ሊሆን ይችላል? ሊሆን አይችልም። ነውር ነው። የምትሆኑትን ሁኑ፣ መብታችሁ ነው። ግን ስታስቡት እኔ ምን እያረኩ ነው ብላችሁ አስቡ። ልጅነትም ከሆነ ልጅነት ይበቃል። ቆም ብለን እናስብ። ልጆቹንም አናሳቃቸው። እንደዚህ የወጣን ነገር ማይሰደቡ ሰዎችን እየሰደብንባቸው እየተናገርናቸው። ይሄ በእርግጥ እኔ በቀደም የረሳሁት ነገር ሶሪ ገኒ በቀደምለት እኔ አልሰማሁ ምናምን ስትይ ነበረ። ብሩኬ ገብቶ በወጣ ማታ ማንሽ ህዊ ታውቂያለሽ? ቁጭ ብሎ ነው ወዲያው ኢሚዲየትሊ ከገዝቶታው ሲሰድቡት የነበረው እና ለሆነ ሰው ነው የተናገርኩት እና አስቆሙ ብዬ ያልኩት። ፊት ለፊት መውጣትና መናገር ለምን ነገሩ እንዲጦዝ አልፈለኩም። ከባድ ነገር ነው። ለምን ይሄ ውሸት ነው፣ ኃጢአት ነው። ለራሳችሁ አንቺ ራስሽ የሆንሽዋ ሴትዮ ነሽ እንደዛ ብለሽ እሱን ስም ያጠፋሽው እንጂ እሱ እንደዛ አይደለም፣ እሷ እንደዛ አይደለችም። እና እህቶቻችን ተጠንቀቁ። ደግሞ ሴት ብቻ ነው ተሳዳቢው። አንዳንድ ጊዜ አግብተን ሳንወልድ ኑሮ ሳንጀምር ይሄ ሁሉ ክፋት እግዚአብሔር ጋር ያጣላናል እና ተጠንቀቁ። እና ለማንኛውም ልቦና ይስጠን ሁላችንንም። እና በሌላ በዛራ በኩል ምናምን በተባለው በሌሎቹም ልንወቀስ እንችላለን። ሁሉም የልጆቻችን እህቶቻችን ናቸው። እኛ እንተያያለን፣ እንናበባለን። ጥፋተኛ ካለ እንመክራለን፣ ችግር የለውም። እስካሁን ጥፋት ስላላየን ምንም አላልንም። ወደፊት ግን የሚመጣ ነገር ካለ እናያለን። ይሄ ነው። ሂዊ ያለሽ ነገር ካለ ቀጥይ። አንቺ ደግሞ በዛህራ ጉዳይ ከሆነ ዛህራ ቀልደኛ ነች። ለምትናገረው ነገር ስለሚገንባት ነው፣ ደማም ስለሚመር ነው እንጂ ከሰው የተለየ ነገር ተናግራ አይደለም። አብዛኛው ጊዜ እኔም ይደርሰኛል፣ ግን እኔ ምንም ተናግሬም አላውቅም፣ ልናገርም አልችልም። ለምን አውቃታለሁ፣ ስለማውቃት ነው። ጥፋት ብታጠፋ ደግሞ አደባባይ ላይ አልዘራትም፣ አደባባይ ላይ አልሰድባትም። ጥፋት ካለባት በውስጥ የሚባል ነገር አለ፣ በውስጥ ነው ማናገራት እንጂ ሁል ጊዜ ማናችንም እኮ ጥፋት እናጠፋለን፣ አናጠፋም አይባልም። ግን ለምንድን ነው እሷ ላይ እንደዚህ የምታካብዱት? ስንቱ አለ አይደለ እንደ ፎቶ ሲዘቀዝቅ የሚውል የሚያይ ስንቱ አለ አይደለ እንደ ሸንጎ የከሌ አድናቂ የከሌ አድናቂ ተባብሎ የሚሰዳደብ እንትን የሚል። እሷ ምን አደረገች? እኛ እንትናችን ላይ ስንሆን እኮ ደስታችን ላይ ስንቀመጥ እኮ ክፋት አስበን አናውቅም። አንድ ቀን ዛህራ ሃይሚን ትጠላለች፣ ዛህራ ብሩክን ትጠላለች የሚባል ወሬ እኛ ጋር የለም። እንደዚህ አይነት ነገር እኛ ጋር ሁላችንም ገዝታችን ላይ ያለ ሰው ሁለቱንም የሚወድ ነው፣ የማያበላልጥ። እኛው የሁለት ባልና ሚስት ምንድን ነው አንድ ሳንቲም ሁለት ገጽታ እስከሆኑ ድረስ ሁለቱንም እኩል ይዘን የምንሄድ ሰዎች ነን። ስለዚህ እኛ ጋር እንደዚህ አይነት ክፋት የለም። ምናልባት ተሳስታ የሆነ ነገር ተናግራ በሌላ ተተርጉሞባት ሊሆን ይችላል እንጂ ክፋት የለባትም። ድሮም አንዳንዴ ውስጣችን የዋሃ ሰዎች ነገር ይገንብናል እና ዛህራ ነገር ስለሚገንባት ነው እንጂ ከሌላ ሰው የተለየ ተናግራ አይደለም። አንዳንድ ሰዎች ደግሞ ዝም ብሎ ጫፍ ነገር ይዛችሁ ሄዳችሁ ነገር አታቀሳስሩ። ስድብ መፍትሄ አይሆንም። የምትወዷት ከሆነ ወይ ደግሞ የምትጠሏትም ቢሆን እስቲ ዛህራ እንዲህ እንዲያርገሻል ብላችሁ በውስጥ አናግሯት። ዘላችሁ ትንሿን ጫፏን ነገር ይዛችሁ ሄዳችሁ ሰው ለመሳደብ፣ ሰው ለመዘቅዘቅ፣ እናት ለመዘቅዘቅ ትሄዳላችሁ። እሷ ብዘቀዝቋትም እናቷንም ብዘቀዝቁም ሃይሚዬም ተዘቅዝቃ ብሩኬም ተዘቅዝቁ አሉ፣ ምንም አልሆኑም። እና እባካችሁ አርፋችሁ ተቀመጡ፣ ነገር አታቀሳስሩ። እኛ ገስት ጋር እንደዚህ አይነት ነገር የለም። ኔሮን አስገቢያት አስገብቻት። እኛ ገስት ላይ እንደዚህ አይነት ነገር የለም። ማንንም አይነጣጠልም። ሁለቱንም የምንወድ ሰዎች ነን። ዛህራ አንድ ቀን ሃይሚን እጠላታለሁ ብላ በአፏ ተናግራ እንኳን አታውቅም። ከምናያት አንጻር እኛ ሁል ጊዜ ሃይሚዬ ገስትን ስንገባ ምንድን ነው ሁለት ተቃራኒ ሆነው የሚከራከሩት ነገር እንከራከር ነው የሚሉት እንጂ ጥላቻ ኖሯት አታውቅም። እኔ በ100% እፈርምላታለሁ። ጥላቻ የላትም።
እና አንዳንድ ሰዎች ዝም ብላችሁ እየሄዳችሁ ነገር አታቀሳስሩ። እኛ ሁለቱንም ወዳጅ ነው። ሁለት ለባሾች ትላላችሁ። እኛ አይመለከተንም። እኛ ስለ ራሳችን ነው የምናውቀው። ስለ ሰው አይመለከተንም። እኛ ሁለትም ለባሽ ሆነን አንድም ለባሽ ሆነን በቃ እኛ መቼም ልብ ተከፍቶ አይታይም አይደል? ልብ ከፍተን ብናሳይ ጥሩ ነበር፣ ግን ልብ ተከፍቶ አይታይም። እናንተ ስላላችሁ ደግሞ የኛ ማንነት ደግሞ የሚቀየር ሰው አይደለም። በዚህ እንትን ልትሉት ትችላላችሁ። አንድ ደግሞ መናገር የምፈልገው ከዚህ ቀደምም ተናግሬያለሁ። ትናንትናም ደግሞ ብሩክም ሀይሚም ስለተናገሩት በጣም ደስ ብሎኛል። በእውነት ሰው አታሳጡን ብለዋል አይደለ? እኔም ከዚህ በፊት ተናግሬያለሁ። ዩዘርም በተናገራችሁበት መሰረት ተናግሬያለሁ። እኔም ከዚህ ቀደም ሰው አታሳጧቸው፣ ሰው ብሄር ሰው ይመጣል አይባልም ብያለሁ። ደግሜ መናገርም አልፈልግም። እነሱ ኦልሬዲ ጨርሰውታል እና በተናገሩበት እነሱ በተናገሩት እስቲ የምትወዷቸው ከሆነ የልጆቹን እንትን ስሙ። ምንድን ነው አንዳንዴ የምትወዱትን ሰው የልጆቹን ቃል አክብሩ፣ ሰው አታሳጧቸው። እውነት እነዚህ እንጃ አስቸጋሪ ነው። ሌላው እናንዬ ሂጂበት። አይ እኔ ቆይ አንድ ትንሽ ነገር ያስታወስኩት ነገር አሁን ቅድም ስትይ ነው ከሀይሚ ጋር ስለሚከራከሩት ዛህራ አንድ ያልገባችሁ ነገር ካለ ዛህራና ሀይሚ የሆነ ነገር ለማስተማር እንትኑ ሲያቀርቡ ቪዲዮ እና ሀይሚ ምን ያደርጋሉ? መጀመሪያ ተነጋግረው ነው የሚገቡት። እኛን ራሱ እንትን ነው የሚያደርጉ፣ ፕራንክ ነው የሚያደርጉ። ሁለቱ የተለያየ ጎን ይዙና ይነጋገራሉ። በዛ ሰዓት መስሏችሁ ከሆነ ስለማታውቁት ነገር አትናገሩ። ምክንያቱም እሷ የሆነ አርስት ትይዝ ትመጣና ሁለቱ ተከራክሮ ሰው እንዲገባው ለማድረግ የሚሄዱበት መንገድ ነው። ሰው እንዲገባው ሀይሚ የሆነ ነገር ይዛ ትመጣለች። ሀይሚዬ በሰላም መልሳትና ሳታያታውራ ማለት ነው። የሆነ አርስት ይዛ ተነጋግረው ሁለቱ በውስጥ ተነጋግረው ሀይሚ የሆነ አርስት ትይዛለች። ስለዚህ ጉዳይ ምን ያስተምራል ይሄ ዛሬ ያቀረቡት ነገር ለማለት ዛህራ ደግሞ የሆነ ወገን ይዛት ይከራከራሉ። ህዝቡ እንዲገባው የሚያደርጉት ነው። አሁን እኛ ስለምናውቃቸው እዛው እኛም ደግሞ ወገን እያያዝን ዝም ብለን እርስ በርሳችን እንከራከራለን። ያ ምናልባት ካስባላችሁ ነው የተለየ። እኛ አሁን ጥላቻ ቢኖርባት ነገርኳችሁ እኮ እኔ ራሱ እነኝ የምጣላት እናንተ ሳትጣሉ ከውጭ ያላችሁ ይሄንን ጨርሻለሁ። ሀይሚ የተናገረችው ነገርም ማነች ሀይሚ የተናገረችው ነገሩም እንግዲህ ይግባችሁ። ለአንዴና ለመጨረሻ ጊዜ ደከመኝ ብላ ተናግራለች። ይግቡ። ግን በነገራችን ላይ የሚመስለኝ ከውጭ ያሉ ሰዎች ናቸው። ከውጭ ያሉ የሌላ ደጋፊዎች ናቸው አሁን ደግሞ እየተነሱ ያሉት። እኔ ግን ምን ብያለው? ሀይሚንም የምትወዱ ብሩክንም የምትወዱ ሁላችሁም እነሱ ሲዘቀዝቁ እናንተ ደግሞ እነሱን እያሳመራችሁ እያሽሞነሞናችሁ ፖስቱት ብያለሁ። አብራችሁ አትዘቃዘቁ። ምክንያቱም ምናልባት ፎለር ፍለጋ ሊሆን ይችላል፣ ነገር ፍለጋ ሊሆን ይችላል። እነዚህ ልጆች ጥሩ የሆነ የጨረቃ ፋሚሊ በጣም የሚያደንቃቸው በጣም የሚወዳቸው እንደው ከራሳችሁ አስበልጣችሁ የምትወዱ እንደው ገዝተ ላይ ቁጭ ብላችሁ የሆነ እነሱ ሲያዙን እንኳን የምታለቅሱ በጣም የምትንገበገቡላቸው የምትሳሱላችሁ ሰዎች ስላሉ ምናልባት የጨረቃ ፋሚሊ ላይ የሆነ ተጽዕኖ ለመፍጠር ሊሆን ስለሚችል እኔ ደጋግሜ ተናግሬያለሁ። ሀይሚም ከሆነች ብሩክም ከሆነ ተዘቅዝቀው በተለያየ ነገር ጓደኞቻቸውን እንኳን እየዘቀዘቁ ነው እና በዛ ሰዓት መልሶ ከመዘቅዘቅ እኔ ጨረቃ ፋሚሊ የማስተላልፈው መልዕክት ከሌላ ነው። እኔ አይቻለሁ። አሁን በቀደም ነግረውኛል። ከሌላ መንደር የመጡ ናቸው። ማን ሄርሜላን ማን ከሚባሉ እነዛ ሰዎች እንደዛ ሲያደርጉ እናንተ ደግሞ አቃኑና ቆንጆ አድርጋችሁ ሁለቱንም ፖስቷቸው። አትጣሉ ከነሱ ጋር። በቃ ይሄ ነው ጨዋነት። ምክንያቱም ጨረቃ ፋሚሊ በጨዋነቱ ነው ማሳወቅ ያለብን። እነሱ እንኳን እየኮሩባችሁ አይደል በጣም ስለእናንተ በየቦታ ምስክር የሚሰጡት ከእሷ ጋር ብቻ ሳይሆን አሉ ጨረቃ ፋሚሊ ውስጥም አሉ የተወሰኑ ናቸው። በምን መሰለሽ ናንዬ፣ እኔ አሁን በቀደም ያየሁት የገባሁበት ቤት የዛችኛዋን ስም መጥራት አልፈልግም። የዛኛው ቡድን ሀይሚ ልጅ አስይዘው ህፃን ልጅ አስይዘው ፖስተዋል። እንትን ማለት ዘግዝቋታ የማናቸው የሌላ ደጋፊዎች ናቸው። ከዛ መጡና እነዚህ ደግሞ የእነሱን የእሷን የሩታን ደግሞ ዘቅዝቀው ከነ ልጇ ዘቀዘቁና ነገሩ ሂጂና አዘጋጃቸዋል። ስለዚህ እኔ ላልጠራ ፈልጌ ነው እና እንደ እሷም ተናግራለች እኮ ገብቷታል እኮ ተናግራለች። ትናንትና ተሰማችሁ ጠቆም አድርጋለች። እኔ ውስጥ ያሉት ብቻ ሳይሆን ከሌላ ቦታ እየመጡ እኔንም ብሩክንም የማይወክሉ የብሩክ እህቶች ያልሆኑ የኔም እህቶች የኔም ወዳጆች ያልሆኑ ሰዎች እየመጡ የኔን ልብስ እየለበሱ
ወዲና ወዲያ የሚሄዱ ሰዎች አሉ ብላለች። ትክክል ነች። እኔ ደግሞ አይቻቸዋለሁ አንዳንዶቹን እንጂ እኔም አይቻቸዋለሁ። እነሱ በጣም የኔን ልብስ ይለብሱና ከኔ የወጡ አለች። የሌላ ደጋፊ የሆናችሁ ከኔም የወጣችሁ የኔንና የብሩኬን ልብስ እየለበሳችሁ እየሄዳችሁ ነገር አታምጡ ብላለች። ስለዚህ እሷም እኮ አይታ ነው እዚህ አይታለች፣ ሳታ አትናገርም። እና እንደዚህን አይነት ሰዎች ስላላችሁ እናንተ እኔ ግን የምመክረው ለጨረቃ ፋሚሊ በቀል ምንድነው መሆን ያለበት? የእነሱን ፎቶ ቆንጆ እያደረጋችሁ ልቅቅ አርጉት። በቀደም እንደዛ ነው ገብቼ የተናገርኩት እኔ 2 ቦታ ቆንጆ አርጋችሁ ፎቶአችሁ ነው። በቀደም እኮ ገና የተሻል ሃይሜን ሲዘቀዝቁ እኔ ከስንት ቦታ እየሮኩ አንዱን ቦታ ሳስነቅል አንዱን ቦታ ደግሞ ገነት ታስለቅቃለች። 2 ቦታ አስነሳቸው። 2 ቦታ እኔ ደግሞ አንድ ቦታ አስነሳው። የሩታን ፋሚሊ አስነሳው። ሃይሚን ዘቅዝቀዋት አልቅሽ እስከናቷ ለምነው አስነሳው። እግዚአብሔር ይባርካቸው። የሃይሚ እህቶች ናቸው። ግን ስማት ጥሩ ከሌላዎች እኔ ምሳሌ አትበሉ። እንደዚህ የሚያደርጉ ሰዎች አላችሁ። እኔን ምን ለማለት ፈልጌ ይሄን ነገር ያነሳሁት ከሌላ ፋሚሊ ጋር አትዋጉ። እነሱ እንደዛ የሚያደርጉት ምናልባት የጨረቃን ፋሚሊ ለማፍረስ ወይ ቅናትም የተለያየ ነገር። ምክንያቱም እስካሁን ዘልቀው እነዚህ ልጆች በብዙ ፈተና አልፈው እዚህ ደርሰዋል። እነዚህ ልጆች ምናልባት የቅናት መንፈስ ምን አይነት ደግሞ እንደዚህ የመሰለ ኦዲየንስ ስላላቸው የተለያየ ነገርን ይዘው ስለሆነ የሚመጡት እኔ እዚህ የምሰሙኝ ከሆነ እኔ ደግሞ የሃይሚና የብሩክን ፎቶ እያሳመራችሁ ፖስቱ፣ በዛ ተበቆሏቸው። በቃ ሃይሚና ብሩክ እኛ ተዘቅዝቀው ወይ እንደዛ ተበላሽተው ሳይሆን የምናውቃቸው እኛ እንደዚህ የመሰሉ ሞናሊዛ የመሰሉ ልጆች እህትና ወንድም ነው ያለን ብላችሁ እነሱን በጥሩ ነገር ፖስታችሁ ሳይ እኔ ራሱ በጣም ነው ደስ የሚለኝ። እንደዛ አድርጉ። ከዛ በመጨረሻ ደግሞ በጣም ትላንትና ሰሞኑንም በቃ ሁልጊዜም የማይጠፉ የሃይሚና የብሩክ ሲገቡ እኔ ብዙ ጊዜ የለሁም አልኖርም፣ ግን ማታ ሲገቡ ታፕታፕ የምታደርጉ የምትደነቁ የጨረቃ ፋሚሊዎች እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ይሄን ደግሞ ሳልል በወጣ እኔም ራሴ ደስ አይለኝም። ስለዚህ ከትንሽ እስከ ትልቅ ታፕታፕ እያደረጋችሁ እየደከማችሁ ሼር እያደረጋችሁ እንደገና ደግሞ ትላልቅ እናቶች ጊፍተሮች በጣም ካላችሁ ላይ የምትቆረሱ ጊፍተሮች እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ ባወጣችሁት ይተካላችሁ። ብዙ የጨረቃ ፋሚሊዎች ፖስት እያደረጉ አመስግነዋቸዋል። እኔም ላመስግን ብዬ ነው። በዚያ በጣም የተደነኩባቸው ብዙ እናቶቻቸው አዳዲስ እናቶች እየመጡ ነው እና እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ፣ ትውልዳችሁ ይባረክ። እንደው የምትሰጡት አትጡ፣ በሰጣችሁት ልክ እግዚአብሔር ይጨምርላችሁ። ለእነሱ ነው መስዋዕት የምትከፍሉት። እነሱ ሰው እንዲሆኑ እነሱ ይለውጣቸው ይሆን ወይ? እነሱ ይደሰቱበት ይሆን ወይ?